በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የዮሐንስ ንስሐ ድረ-ገጽ መንፈሳዊ ፕሮግራም አባላት ኦርቶዶክሳውያን ወገኖች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር አምላክ የሁላችንም አይነ ልቦናችንን ይግለጥልን። በቀጣይ ወደ እናንተ የማደርሰው መልእክቴ ከአባላት መካከል አንድ አባላችንን ጥያቄ ስላቀረቡልን ለእሱ የተሰጠውን መልስ ነውና ትከታተሉት ዘንድ በእግዚአብሔር ስም አደራ እላችኋለሁ። ጥያቄው እንዲህ ይላል። ሰላም አባቶቼ፣ አንድ ያልገባኝና መጠየቅ የምፈልገው ጥያቄ ነበር። በቅድሚያ ለምትመልሱልኝ መልስ በቅድሚያ አመሰግናለሁ ይላል። አንደኛ፣ ሥላሴ ሦስትነትን አምናለሁ፣ ግን ኢየሱስ ክርስቶስ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ አባት ሆይ ነፍሴን ተቀበላት። ማንን ነው? እሱ አምላኬ አይደለም? እሱ አምላክ አይደለምን? ሁለተኛው ደግሞ አንድ ቦታ የምወደው ልጅ እሱ ነው፣ እሱን ስሙት ይላል። ግልጽና መረዳት አልቻልኩም፣ ያግዙኝ እላለሁ። እንግዲህ ስለ ምስጢረ ሥላሴና ስለ ምስጢረ ተዋሕዶ የቀረበ ጥያቄ ነው። ሥላሴ ሦስትነት አምናለሁ ብለዋል። እንግዲህ በሥላሴ ሦስትነት ሥላሴ አንድም ሦስትም ናቸው ስንል ሦስትነታቸው በስም በግብር በአካል ከዚህ ቀደም አብራርተናል። የስም ሦስትነት፣ የግብር ሦስትነት፣ የአካል ሦስትነት ምንድን ነው ብለን ሥላሴ ከፈጠሩት ፍጡር የተለየ አካል፣ የተለየ ስም፣ የተለየ ግብር አላቸው። ለሥላሴ የግብር ሦስትነታቸው፣ የአካል ሦስትነታቸው፣ የስም ሦስትነታቸው ሥላሴ ራሳቸው ከፈጠሩት የፍጥረት ስምና ግብር አካል የተለየ መሆኑን ከዚህ በፊት አብራርተናል። ነገር ግን ከሦስቱ አካላት ከነዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን በስም ሦስት አድርገን የምንጠራቸው በባህሪ በስልጣን በሕልውና ይህን ዓለም በመፍጠር ይህን ዓለም ደግሞ በመመገብ ዓለሙን በማሳለፍ በመሳሰሉት ነገር ሁሉ ደግሞ የአንድነት ስራ ነው። የአንድነት ባህሪያቸው ነው ማለት ነው። ስለዚህ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ወደዚህ ዓለም መጥቶ ከሰማየ ሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው አምላክ ሰው መባልን ገንዘቡ አድርጎ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል። ይሄ ማለት የመለኮት አካልና ባህሪ አለ። ምንም እንኳን የመለኮትን ባህሪ በፍጡር እውቀት በፍጡር የማይመረመር የማይደረስበት ጥልቅና ረቂቅ ቢሆንም እንኳን ለመለኮትም ባህሪ አለ። አካልን ባህሪን የፈጠረ አምላክ እሱ አካል የለውም ባህሪ የለውም አይባልም። እሱ የማይመረመር የማይዳሰስ የማይጨበጥ ባህሪ ስለሆነ ይህን ለማድረግም የእኛም አቅም ስላልሆነ መቼም ጊዜ የፈለገን ያህል ስንራቀቅ ስንመራመር ስንመሰጥር ብንሆን ይህን ለመድረስ አይችል። በልዩ ጸጋ በልዩ ስጦታ እግዚአብሔር ለዚህ ታላቅ ጸጋ አብቅቷቸው በነፃ ሥጋ በነፃ ነፍስ በነፃ ልቦና የከበሩ ቅዱሳን ካልሆነ ውስጥ እንደነ ቅዱስ እስጢፋኖስ ሰማይ ተከፍቶ ሥላሴን አየው ብሎ አንድ ሰው በፈጠጠው ዓይኑ ያየውን ነገር በሚመስል ደረጃ ሥላሴን እንዳየ በዚህ አይነት ጸጋ ያሉ ሰዎች ካልሆነ በስተቀር እንኳንስ ሥላሴን እንኳንስ የመለኮትን ባህሪና ካልቀርቶ የእኛን ራሱ ነፍሳችንን መላእክትንም ነፋስንም እንኳን ለማየት ያልቻልን ደካማ ፍጡሮች ነንና ማለት ነው። ስለዚህ የመለኮት ባህሪና አካል አለ፣ የሥጋ ባህሪና አካል አለ። ስለዚህ ክርስቶስ ከድንግል ማርያም የተዋሃደው አካል ያን በጥንተ ተፈጥሮ አዳምን የሚዋጋው ጥንተ አብሶ የምንለው ኃጢአት ወይም በዘር ውርስ የመጣውን ጥንተ በደል ያልተቀበለ
እሱ ያልተዋጋው አካል ድንግል ማርያም ለዚህ ነው የአዳም ኃጢአት በዘር አላለፈባትም። ለምን? መንፈስ ቅዱስ አቀባ እንከርሰማ ገና በእናቷ ማኅፀን ሳለች እግዚአብሔር መንፈስ ቅዱስ ጠብቋታል። ይሄ ስልጣን ደግሞ የእሱ ብቻ ነው። ለምን አይባልም? ንጽሐ ጠባይዋ እንዳያድፍ እሱ ጠበቃት። ለምን? ንጽሕት አዳራሽ አድርጎ የመለኮት ማደሪያ የንጉሱ ዙፋን የሚዘረጋባት ስለሆነች፣ ስለዚህ ይህ ሥጋ ባህሪና አካል የምንለው ከድንግል ማርያም የተዋህደው ልብ ሰው ነውና፣ ስለዚህ የመለኮትና የሥጋ ባህሪና አካል አንድ ሆኗል ያለ መለየት። ነገር ግን ሰው ሆኖ በነገረ ተዋህዶ ከተገለጠ በኋላ እንደ ሰውነቱ ከኃጢአት በስተቀር የአካልን ሥራ እየሠራ አሁን ጠያቂያችንን አዳምጡኝ። በመስቀል ላይ አባት ሆይ የሚለውን እንደ ሩቅ ብእሲ ወይም እንደ ፍጡር ወይም ደግሞ እሱ ማድረግ ያቃተው ነገር ኑሮ ሌላ እርዳታ እየጠየቀ እንደሚመስል የተናገረው የኛ አባት ለምን እንደሆነ እንዲገባዎት። ስለዚህ መለኮት የመለኮትን ግብረ መለኮትን ሥጋ ደግሞ የሥጋ ግብረ ትፍሲትን ያ ስንል ሥጋ እየተራበ እየተጠማ እየጸለየ እየጾመ ይሄ ሥጋ ሥራ ነው። ይህን ሲያደርግ ግን መለኮት የመለኮት አካልና ባህሪ ከሥጋ ባህሪና መለኮት አካል አልተለየም። በተዋህዶ ግን መለኮት መራብ አይችልም፣ መጠማት አይችልም፣ መታረዝ አይችልም፣ መጾም አይችልም፣ መስገድ ለእሱ የሚስማማው አለ ለባህሪው። በነገረ ተዋህዶ ከሥጋ ጋር ተዋህዶ ከእሱ ሳይለይ ግን አለ። ይሄ መጾም መጸለይ የሚስማማው ለሥጋ ባህሪ ስለሆነ ማለት ነው። ለዚህ ነው ክርስቶስ ግን በነገረ ተዋህዶ ለምን ጸለየ፣ ለምን ጾመ፣ ለምን ሰገደ ለሚንለው ታዲያ እኛን ዳግም ከጠፋንበት ዓለም ኃጢአት 5500 ዘመን ገዝቶን ሞት በእኛ ላይ ሰልጥኖ ነበር ከነበረው ዓለም ዳግም እንደገና ዳግም ያንን ክብራችን መልሶልን ወደ ቀደመ ክብራችን እንድንመለስ አድርጎ ዳግም ልጅነትን አጎናጽፎን ስንመጣ ወደፊት የሚመጣውን ፈተና እንዴት እንደምንቋቋም ለእኛ ትምህርትና አርአያ ይሆን ዘንድ እሱ የካሳ ጥምቀት ተጠምቆ እኛ የልጅነት ጥምቀት እንጠመቅ አርአያ ሆነን ተጠመቀ፣ አሳየን እንዴት መጠመቅ እንዳለበት። በካህኑ እጅም እንዴት መጠመቅ በዮሐንስ እጅ ተጠመቀ። የጥምቀቱ ስርዓት የሚፈጸመው በጸሎትና በማይ እንደሆነ እሱንም ደግሞ በማይ ዮርዳኖስ ሲጠመቅ አየን። ዮሐንስም መስቀሉን ይዞ እጁን በላዩ ላይ አድርጎ ዘርግቶ እንዴት እንደጣመቀው ስናይ እሱም የልጅነት ጥምቀት ስላልሆነ የካሳ ጥምቀት ነው ለእኛ። ልክ በመስቀል ላይ እኛ የሕይወት ቤዛነትን ከፈለልን ስንል ከተጸነሰ ጀምሮ ለእኛ በየደረጃው ያንን ዕዳ በደላችን ካሳ እየከፈለን የመጣው። ምክንያቱም ለእሱም ለመለኮታዊ ባህሪው መጸነስ የሚለው ነገር፣ መወለድ የሚለው ነገር፣ በየጥቂቱ ማደግ የሚባለው ነገር፣ ከዚያ በኋላ ደግሞ ዙሮ ማስተማር የሚባለው መጠመቅ የሚባለው ነገር፣ መገረፍ፣ በመስቀል ላይ መሰቀል፣ ይህ ሁሉ ለመለኮታዊ ባህሪው አይስማማም፣ ለሥጋ ነው። ታዲያ ማወቅ ያለበት ጌታዬ መጠመቅ ለመለኮት ባህሪ ምኑን ይጠመቅ? የመለኮት ባህሪ ማን ነው የሚዳስሰውስ? ማን ነው የሚሄደው? ደግሞስ ምን ክብር ሊያገኝ? ስለዚህ በለበሰው ሥጋ ነው መጠመቅ። ይሄ አካላዊ ሥጋው እኮ ሰዎች በዓይናቸው እያዩ ዮሐንስ በእጁ ዳሶታል። ቅዱሳን ሐዋርያት ከእሱ ጋር ከዋለበት ካደረበት ሥጋን እኮ እያዩት በምታት አይደለም፣ ፍጹም ሰው ሆኖ ነው እያዩት ያለ እንደ ማንም ሰው አካላዊ ቁመት ኖሮት ማለት ነው። ይሄ የተነሳ ይሄ የሚታየው አካል የሚዳሰሰው አካል ይሄ የተጠመቀው አካል ይሄ የሚሰግደው አካል ይሄ የሚጾመው አካል 40 ቀን 40 መዓልት 40 ሌሊት ጾም የምንለው ይሄ የሚጸልየው ተጎንብሶ በፊቱ የግንባሩ ወዝ እስከሚወርድ ጸለየ ይለናል። እንዲህ አይነት ከባድ ፈተና ቢመጣ አባት ሆይ ወደ ፈተና አታስገባን ከክፉ አድነን እንጂ እያላችሁ እንደዚህ ላባችሁ ጥፍጥፍ ብሎ እስከሚወርድ ጸልዩ፣ ስገዱ፣ ጾሙ ብሎ አርአያ የሆነን ዘንድ እየሰገደ እየጾመ እየጸለየ ያሳየ የሥጋ ነው። ስለዚህ የማስታረቁ ሥራ እዚያ ጀምሯል፣ ከጽንሰት ጀምሯል ስንል መጸነስም መወለድም መጠመቅም ዙሮ ማስተማርም መናገርም መራብም ተርቤያለሁ ይላል ራሱ ነው ያለው። የሚበላ እንዳልችላችሁም ወይ መለኮት አይደለም የሚበላ ብሎ የሚጠይቀው መለኮት የተዋህደው ሥጋ ነው። ይሄ ሥጋ ነው። ምራቁን እንትፍ አለ ይላል። ያንን ዘእውሩ ተወልደ የተባለውን ዓይን ያልተፈጠረለትን ሰው ዓይን ሊያበጅለት ወይም ደግሞ
የአይን ቅርጽ ሊያወጣለት ብርሃን ሊሰጠው በወደደ ጊዜ ስለዚህ አይኑ ይህ አምላክ ምራቁን እንትፍ አለ። ለመለኮት ምራቅ የለውም። ይሄ ስጋ ነው። መለኮት የተዋህደው ስጋ ነው። እንትፍ አለ። ጭቃውን ከአፈሩ ጋር ለውሶ ልክ እንደ እምነት አድርጎ ቀባው። ዛሬ በየገዳማቱ ሄደን እናደርጋለን አይደል? ቅዱሳን የቆሙበት በቃል ኪዳን በተሰጣቸው መሰረት ጭቃውን ሳይቀር መሬቱን አንስተን እንቀባል። ለብዙዎቹ ሞኝነትና መሳለቂያ ነው። እኛ ግን በእምነት ፍጹም ሕይወት እናገኝበታለን። እሱም ምራቁን እንትፍ አለ፣ በአፈር ለወሰ። ከዚያ በኋላ ይህን ሰውዬ ቅርጽ የሌለውን ፊት ቅርጽ አድርጎ አስዋበውና የአይን ቅርጽ የቅንድብ ቅርጽ ማለት ነው። እንደዚህ አድርጎ ሰራ። ሂድና ታጠበሰ ነው ማለት። በእሱ ትእዛዝ ሄደና ደግሞ እምነቱ ከቀባ በኋላ ደግሞ በጸበሉ እንዲታጠብ ደግሞ ሄድ አለው። ይሄ ሁሉ ስራ የማን ነው? የስጋ ባህሪ ነው። የስጋ ስራ ነው እንጂ መለኮት በእንዲህ አይነት ነገር መለኮት ዝሙ ያለበት ሆኖ ፈቃዱ ሲሆን ብቻ እንዲሆን ካለ ይሆናል። ክፉም መልካሙም ይገለጻል በቅጽበታዊ ሰዓት። ይህችን ዓለም እንኳን ጥፊ ብሎ መለኮት ባለበት ሲናገርም አንሰማም። ግን ለሰው በሚገለጽ አነጋገር ነው። ጥፊ ቢላት ይህችን ዓለም ወዲያውኑ ትጠቀለላለች እንደ ብራና። መለኮት ባለበት ሆኖ ነው የሚያዘው። ለዚህ ነው ሰው ግን ጊዜ መመከር፣ መዘከር፣ መጨቅጨቅ የሚገባው ፍጡር ስለሆነ ተነግሮትም ተጨቅጭቆም የማይሰማ ፍጡር ስለሆነ ሁሉ ጊዜ ነቢያቱን የተለያዩ መላእክትን በሰው አምሳል እየመጡ የሰው ልጅ እንዴት እንደሚያስተምሩ የቅርብ አገልጋይ ሆነው እንዴት እንደሚመክሩ ከዚህ አመፅ፣ ከዚህ ክፋት፣ ከዚህ ጥፋት ተመለሱ እንደሚሉ እናያለን። ለዚህም ነው የባቢሎን የሰዶምና ገሞራ ሰዎችንም ጥፋት ስናይ በኖህ ዘመን የሆነውን ጥፋትም ስናይ በዚህ ስለዚህ የመለኮትንና የስጋን ባህሪ ለይተን ማየት ስላለን ይሄ መጸለይ፣ ይሄ መጾም፣ ይሄ መስገድ፣ ይሄ መራብ፣ ይሄ መጠማት፣ ይሄ መከራ መቀበል ሁሉ የስጋ ባህሪ ለስጋም ይስማማል። ታዲያ እንደ እውነቱን ካየነው መቼስ ክርስቶስ ሰው መሆኑን ካመን መከራ እንደተቀበለ በመስቀል ላይ ቤዛነት እንደከፈለልን ደሙ እንዳፈሰሰልን ስጋው እንደቆረሰልን ምናምን ከሆነ ይሄ ሁሉ ለመለኮት ይሁን። መለኮትን ማን ነው የሚገርፈው? ማን ነው የሚሰቅለው? እንዴት ነው የሚራብ? እንዴት ነው የሚጾም? እንዴት ነው የሚጸልየው? ይህ ሁሉ ትርጉም የለውም። ለሱ እኮ ክብሩ ሳይሆን ውርደቱ የሆነውን ዓለም ነው መጥቶ እኛን ለማዳን ሲል ሁሉ ዋጋ ይከፈል። ለዚህም ነው ስለዚህ እንዴት እንዳዳነን እስከ ነገረ መስቀል እስከ ሞቱ እስከ ትንሣኤው በትንሣኤው አምላክነቱንና በእርገቱ እስከሚያረጋግጥ ድረስ እንዴት እንደታዘዘልን እንዴ የአዳምን መልክ ይዞ በመጣ ቁጥር ለስጋ የሚስማማውን ሁሉ መከራውንም መራቡንም መጠማቱንም መከራ መቀበሉንም መሰቀሉንም ሁሉም እሱ ካሳ እንዲከፍልልን በሰው ላይ ሁሉ የሚደረገው ለስጋችን ባህሪ ከኃጢአት በስተቀር የሚስማማውን መከራችን ሁሉ እሱ ተሸክሞ ለዚህም ነው ቅዱስ ኤፍሬም እዚያነ ሞተ ነሳ ወንቲያው ወተዋበን የእሱን ሞት የእኛን ሞት የእኛን መከራ የእኛን ስቃይ እሱ ገንዘብ አደረገ፣ ወሰደ፣ ለወጠልን። የእሱን የወሰደ በዚህ ሰላማችን አረጋገጠን፣ ህይወታችን አረጋገጠን እና አባት ሆይ ይቅር በላቸው ሲል እንዲህ ብሎ መጸለዩ ሌላ አምላክ ሌላ አባት ኑሮት አይደል። በእርግጥም በነገረ ወይም በምስጢረ ሥላሴ አነጋገር እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጁ ነው ስንል እግዚአብሔር አብ አባት ነው። እንደ ሰው አባትነት ግን ይሄ እግዚአብሔር ወልድ የባህሪ አባት የተባለው እግዚአብሔር አብ ልጅ የሆነበት ጎረምሳ የሆነበት ጎልማሳ የሆነበት የለም። ሁልጊዜ አባት ሲባል ምን ልጅ ያልተባለ ወጣት ያልተባለ ጎረምሳ ያልተባለ ሰው አባት አይሆንም። ልጅ መሆን አለበት። ከእናት አባት ተወልዶ አድጎ ነው አባት መሆን ያለ። እሱን ሌላ ያስገኘው አባት እናት ያለው ሰው ነው አባት ይባላል። በሥላሴ በምስጢረ ሥላሴ ትምህርት ግን እግዚአብሔር አብ ሁልጊዜ አባት ሲባል የሚኖር ለዚህ ነው ልዩ የሚያደርገው። እግዚአብሔር ወልድ ደግሞ የእግዚአብሔር አብ የባህሪ ልጁ ተቀዳሚ ተከታይ የሌለው የባህሪ ልጁ ነው። ከዚያ በፊትም የሌለ ከዚያ በኋላ ይሄ ደግሞ መወለድ የባህሪ መወለድ ደግሞ በምስጢረ ሥላሴ እንደ ሰው ልደት የማይመረመር በሰው ልደት አባት ይቀድማል። ስለዚህ ይሄ ደግሞ እግዚአብሔር ወልድም ሌላ ጊዜ አባት የማይባል ሁልጊዜ ወልድ ሲባል መኖር ይሄ ስለሆነ ነው። ስለዚህ በዚህ ተልኮ እንግዲህ አባቴ ነው እያለ እግዚአብሔር ልጅ ነው እያለ የምንጠራው ይሄንን ልደት ይሄን ልጅ መሆን ይሄንን አባት መሆን በሰው ሰውኛ በፍጥረታዊ ዕውቀት ማንመራመረው ትርጉም የማንሰጠው
መጻሕፍት አባቶቻችን በመንፈስ ቅዱስ ምስጢሩን ገልጾላቸው የነገሩንን ከማወቅ ያለፈ ሌላውን እንኳን ለማወቅ ቢፈቀድልንምና አቅማችን ብቃታችን የማይችለው ማለት ነው። ስለዚህ እግዚአብሔር ወልድ ተልኮ መጣ። ፈቃዳቸውን ነው። ያ እግዚአብሔር አብን እንደላከው በአነጋገር የምንገልጸው ያ እግዚአብሔር ወልድ ወደዚህ ዓለም ሲመጣ የመላኩ ምስጢር በአብና በመንፈስ ቅዱስ ፈቃድ የማን ፈቃድ አለ? የእግዚአብሔር ወልድ ወደዚህ ዓለም የመጣው ራሱ ለዚህ ነው። ከዚያም ተነስቶ ወደዚህ መጣ የሚለው ወይ ከሰማይ ሰማያት ወረደ የሚለው መውረድም መውጣትም ለሱ። ይህም ቢሆን ለሰው በሚመጣ ለሰው በሚገለጽ ምስጢር መናገራችን ማለት መጥቶ ሰው ሆነ ስንል ይሄን ነው። አብም በደመና ሆኖ በሰማይ ሆኖ የምወደው ልጄ ይሄ ነው እሱን ስሙት። እሱ አምላክ ነው፣ እሱ ፈራጅ ነው፣ እሱ አጽዳቂ ነው፣ እሱ አዳይ ነው፣ እሱ ገዳይ ነው፣ እሱ ሁሉን ነገር ቻይ ነው፣ እሱ ከኔ ጋር በባህሪ በስልጣን አንድ ነው ማለት ነው እኮ ገለጸው። ከሱ ሌላ የተሻለ ወይም ደግሞ ከሱ ሌላ ጊዜ የሚመጣ እሱን የሚመስል እሱን የሚያክል ሌላ መልእክተኛ የለም። ይመጣል የተባለው ዓለምን ያዳናል የተባለው አምላክ ከኔ ጋር በስልጣን በባህሪ እኔና አብ አንድ ነን እንዳለው ማለት አንድ የሆነው እሱ ነው ማለት ነው በማብራሪያ አነጋገሩ ይሄ ማለት። ስለዚህ ነው እሱ ደግሞ ልክ አባቱና እሱ አንድ ነው። አባት ሆይ ያን ጊዜ አባት ሆይ የሚባል እሱም በዚያ በአባቱ ፈቃድ አለ። አባት ሆይ ይቅር በላቸው። እንደገና ደግሞ እኔ የመጣሁበት ዓላማ አንተና እኔ ደግሞ በዚህ ምድር ላይ ይህንን ሰውን የማዳን ስራ የምንሰራበት በፈቃዳችን አንድ ሆነን በስልጣናችን አንድ ሆነን በአገዛዛችን አንድ ሆነን በመለኮታችን አንድ ሆነን የመጣንበት ዓላማ ሰውን ሁሉ ለማዳን እስከሆነ ድረስ ዛሬም እነዚህ ደግሞ እኔን ለመከራ ወይም ለመስቀል ቢያበቁኝ እንኳን እንዳይጠፉ ከማድናቸው መካከል ስለሆኑ ብሎ የራሱንም ፈቃድና የራሱን የማዳን ስራ እንደሚያደርግ አባት ሆይ በማለት ለአባቱ ከሱ በላይ ላለ ሌላ አባትና ባለስልጣን እንዳለ በሚመስል አነጋገር የጸለየ የራሱ ፈቃድ ነው። እንደገና በሁለተኛ ደረጃ ደግሞ ሁላችሁም መከራ ቢጻንባችሁ እናንተንም በእናንተ ላይ መከራ የሚያደርሱትንም ለማዳን እንዲህ ብላችሁ የሰማይ አባታችሁን ለምኑት ማለት ነው። ፍጹም ሃይማኖት ያለው ፍጹም ጻድቅ ቅዱስ የሆነ ሰው ሁልጊዜ መከራ ቢያበዙበት በስጋ መከራ እንዲቀበል ቢያደርጉትም እንኳን ሰዎችን አይበቀልም። በቀልን ለእግዚአብሔር ተው ይቅር በላቸው። የቅዱስ ሰው ሐሳብ እነ ቅዱስ እስጢፋኖስ በድንጋይ እየተወገሩ እኮ ነፍሳቸው የምትናፈቀው ወደ ፈጣሪ መሄድ ነው። ለነሱ ጥፋት አልጸለዩም፣ አልወደዱም ጥፋታቸው የሰዎችን ማለት ነው። በዚህም መረዳት አለበት የምወደው ልጅ የሚለውም ይሄ አምላክ መሆኑን ከሱ ጋር በባህሪ በስልጣን በፈቃድ የማይለይ አንድ መሆናቸውን መንፈስ ቅዱስም በአምሳለ ርግብ ሲመጣ በዚያ በማየ ዮርዳኖስ እግዚአብሔር አብም በደመና ሆኖ የምወደው ልጄ ይህ ነው የሚል በደብረ ታቦርም ለሐዋርያት ምስጢሩን ሲገልጽ ይህንን ቃል አይተናል። የተገለጸው ክብር በተራራው ላይ ሁሉ የአብና የወልድ የመንፈስ ቅዱስን አንድነት የሚያሳይ ምስጢር እንደነበረ ሐዋርያትም ሆኑ ከእያሉበት ቦታ የተጠሩ ሁለቱ አበይት ነቢያትም ተመልክተዋል። እና እንግዲህ በመጠኑ ወደፊት በምስጢረ ተዋህዶና በምስጢረ ሥላሴ ሰፊውን ትምህርት እናስተምራለን። ለጊዜው ግን ጠያቂያችን ሁልጊዜም አሁን በዚህ በነገረ ተዋህዶ ቅድም እየወታለሁ የሥጋ ስራ ለሥጋ የሚስማማው ነገር ሥጋ እንግዲህ ሆኖ ከመጣ በሌላም አምላኬ አምላኬ ለምን ታውከኝ ይላል መስቀል ላይ ሞትን ፈርቶም አይደለም። እንደገና ደግሞ ከዚያ መከራ ሊያድነው የሚችል ከሱ በላይ የሆነ ሌላ አምላክ ኑሮ አይደለም። ዋናው ምስጢር ሁሌም በእግዚአብሔር አምነው የሚኖሩ ሰዎች በለበሱ ሥጋ በዚህ ምድር ላይ እስካሉ ድረስ መከራ አይቀርምና በተለይ እንደ መንፈሳዊ ሕይወት የምንኖር ሰዎች ስፍር ቁጥር የሌለው መከራ ይጠብቃልና ያኔ በአንድ ጊዜ ቶሎ ብላችሁ በመከራው ጽናት ተስፋ ሳትቆርጡ የሰማይ አባታችሁን እግዚአብሔርን ከዚህ መከራ እንዲያድናችሁ እናንተም ብቻ አይደሉም እናንተን በዓላማ የሚመስሉት ሁሉ ይህን መከራ ይህን ፈተና እንዲያልፉት እንዲህ ብላችሁ ወደ ሰማይ አባታችሁ ጸልዩ። ፈቃድ ከሆነ በጉልበት በጥራት በፍርሃት በጭንቀት ከመከራው ለማለፍ ሳይሆን መጣር ያለብን ፈቃድ ከሆነ ይህን መከራ ከኛ ሳለፍ
ካልሆነም ደግሞ በረከት የምናገኝበት ሰማዕትነት የምናገኝበት አድርግልን። እንዲህ ብላችሁ ጸልዩ። ለእኛ ትምህርት መስጠት ነው፣ ለእኛ ትምህርት ይሆን ዘንድ ነው እና የነገረ መስቀሉ አጽርሐ መስቀል ሁልጊዜ እንዲህ እያለ እንዲህ እየጮኸ እንዲህ ወደ ሌላ ከሱ በላይ ወደ አምላክ የለመነ እየመሰለ ግን ደግሞ ስልጣኑ የእሱ መሆኑን በዚያን ሰዓት እስከ ትንሣኤው ድረስ ያሉትን ምስጢራት ይሄ የሚራበው ይሄ የሚጠማው የሚሰግደው የሚጾመው ሥጋ አብዝቶ በአይሁድ እጅ መከራ የተቀበለው የተገረፈው ድንጋይ ላይ እንጨት ላይ መሬት ላይ የተጋፋው የተደበደበው ባለፋ ቆዳ የተገረፈው ሾህ አክሊል የተቀዳጀው በ5 ቅንዋት የተቸነከረው አካል እሱ የባሕርይ አምላክም ስለነበረ እንደገና ሞትን ድል ነስቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በታላቅ ግርማ በታላቅ ክብር ትንሣኤውን ሲያረጋግጥ ሲያርግ ከሰማይ ከወረደው በስተቀር ወደ ሰማይ ያረገ የለም ብሎ አምላክነቱ የባሕርይ አምላክ ሰማያዊ አምላክ መሆኑን አረጋግጦ ስለሄደ በዚህ የምናረጋግጠው ያለኛ ትምህርት ብሎ ልክ ከሱ በላይ የሆነ አምላክ እንዳለና ከአቅሙ በላይ የሆነ መከራ እንደደረሰበት የጸለየው አምላክ አባት ወይ እያለ የጸለየው አምላክ እንደገና ደግሞ ራሱ ባለስልጣን ሆኖ ራሱ አምላክ ሆኖ ራሱ ሁሉን ቻይ ሆኖ ሁሉን ነገር ሲያደርግ ስላየ ነው። መለኮታዊ ባሕርዩን በዚህ እናረጋግጣለን። ሁላችሁም አድማጮቻችንም ሆኑ ጥያቄያችን በዚህ ይረዱት። አምላከ ቅዱሳን ምስጢሩን ጥበቡን ለሁላችን ይነግርልን። ሰላም እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር።